ሰላም ጤና ይስጥልኝ እንደምን ሰንብታችኋል? እነሆ ሁለት ማራኪ ታሪኮች፣ አንድ አጭር ልቦለድና አንድ አስደሳች አስገራሚና አስቂኝ የጉዞ ማስታወሻ። የዘጋምባ ትረካዎች ይሰኛል የጉዞ ማስታወሻው። በግሸን ማርያም ጉዞ ላይ የተሰማ ማራኪ ተረክ የዘጋምባ ትረካዎች። የማስቀድመው ግን ሌኒናዊ ካፖርቶችን ይሆናል። ምርጥ አጭር ልቦለድ ተከታትለው ይቀርባሉ። አብራችሁን ቆዩ። ሌኒናዊ ካፖርቶች ከሰለሞን ሙሉ ታፈሰ። ጓዶልዴ ትእዛዙ ለ3 ወራት ጉብኝት ሶቪየት ኅብረት ሞስኮ ደርሶ የመመለስ ወሬ እንደተሰማ የቀበሌው ነዋሪዎች አረቄና ቪኖ እየያዙ ወደ ቤቱ መጉረፍ ጀመሩ። በአዲስ ዘመን ጋዜጣ የተጠቀለለ ቪኖና አረቄ ይዘው ለዓመታት የጉለሌ የሌሊት አብዮት ጠባቂዎች አስተባባሪ ወደ ሆነው ሶቪየት ሲገቡ አልፎ አልፎ እልልታ የሚያሰሙ ሴቶች ነበሩ። አዛውንቶችም ቆባቸውን ብድግ እያደረጉ ወደ ውስጥ ሲዘልቁ ጓዶልዴ እንኳን ለዚያ በቃ ወይም ደግሞ በእውነቱ ዕድለኛ ሰው ነህ የመሳሰሉ ሙገሳዎችን ጣል ያደርጋሉ። በእርግጥ ጓዶልዴ በአካባቢው ተወዳጅ ሰው አልነበረም። በግልባጩ ይጠላል። ጥላቻውን ደፍሮ የሚገልጽ ግን የለም። ወልዴ ቆራጡ ጠመንጃውን ለመንደሩ ሰዎች ደረትና ግንባር ያነጣጠረባቸው ጊዜያት የራቁ ቢመስልም የጉለሌ ሰው ግን ትናንት የሆነ ያክል ሁሉንም ያስታውሳል። ቢያስታውስም ግን የልቡን በልቡ ይዞ ከሰይጣኑ ጋር በሰላም ተጎራብቶ ይኖራል። ጓዶልዴ ከሞስኮ የገዛውን የሩሲያ የበረዶ ካፖርት እንደለበሰ እንግዶቹን በፈገግታ ይቀበል ጀመር። የአካባቢው ሰዎች አረቄና ቪኖ ይዘውለት መምጣታቸው አክብረውት ሳይሆን ፈርተውት እንደሆነ ሊረዳ ቀርቶ የመጠርጠር ነገር እንኳ በሐሳቡ የለም። በዚያ በአብዮቱ ቀውጢ ወቅት በጸረ አብዮተኞች ላይ በወሰደው እርምጃ ተጸጽቶ አያውቅም። ለ3 ወራት ሶቪየት ኅብረትን የመጎብኘት ዕድል ማግኘት የቻለውም በፈጸመው ጀብድና ጀግንነት ምክንያት በመሆኑ ይኮራበታል። የመጀመሪያ ግዳዩን በልዩ ፍቅር ነው የሚያስታውሰው ጓዶልዴ። ያ ጸጉሩን ያጎፈረና ታኮ ጫማ ያደረገ የኢሃፓ ወጣት አይረሳውም። በሁለት ጥይት ቀልቦት ሲያበቃ ቀይ ጨርቅ ጥሎበት ነበር ያለፈው። ሁለተኛው ግዳዩ መምህር ነበር። ወፈፍ ያደረገው ኮቱን ወገቡ ላይ ያሰረ መምህር የኢሃፓን መዝሙር እየዘመረ ካረቄ ቤት ሲወጣ አገኘውና በ5 ጥይት አነጠፈው። ሬሳውም ላይ ቀይ ጨርቅ። ይህ ሁሉ ግን አልፏል። ትዝታ ብቻ ቀርቶታል። ጓዶልዴ የምሽት እንግዶቹን ተቀብሎ ሲያበቃ አረቄና ቪኖ ለሁሉም ተቀርቶ ይጠጣ ጀመር። የጓዶልዴ ዲስኩርም አረቄውን ተከተለ። ጉብኝታችንን የቀደስነው በሌኒን መቃብር ላይ የአበባ ጉንጉን በማኖር ነው ሲል ነበር የተንደረደረው። እኔ ምን እንደተሰማኝ ታውቃላችሁ? ልክ አበባውን ከመካነ መቃብሩ ላይ ሳኖር ከውስጤ በተፈነቀለ ስሜት ስቅስቅ ብዬ አለቀስኩ። በእውነቱ ለጓድ ሌኒን ከዚህም በላይ ይገባዋል። ጠያቂዎቹ ራሳቸው ላይታች እየናጡ ማዳመጡን ተያያዙት። ልባቸው ግን ከዲስኩሩ ይልቅ ወደ አረቄው ነበር። ከዚያም በአንድ ባልታወቀ ወታደር መካነ መቃብር ላይ አበባ አኖርን። በቃ መቼም ስለ ጉብኝቱ ምን ልበላችሁ፣ ታላቁን የሶቪየት አየር ኃይል ጎብኝቻለሁ። ኪኒንና መርፌ ብቻ እየወሰዱ ወተት በገፍ የሚታለቡ ላሞችን አይቻለሁ። የዱባ ዘይት ኢንዱስትሪንም ለማየት በቅቻለሁ። ሁሉንም አይቻለሁ። የቀረኝ ነገር የለም። ጓዶልዴ አረቄውን ተጎንጭቶ ቀጠለ። የለበስኩት ካፖርት ደግሞ በሩሲያ የተወደደ ነው። አታምኑኝም? በበረዶ ወቅት ሌኒን ይህን ካፖርት ይለብስ እንደነበር አረጋግጫለሁ። እንዲያውም ባዶ እጄን ላለመምጣት ስል 6 ካፖርቶችን ገዝቼ አምጥቻለሁ። ጓዶልዴ ከተቀመጠበት ብድግ አለ። ይቅርታ አድርጉልኝ ወዳጆቼ፣ ለሁላችሁም አንዳንድ ዕቃ ይዤ ብመጣ ደስ ይለኝ ነበር፣ ግን ዕቃ በዛብኝ። የተፈቀደልኝ ኪሎ ለእኔው እንኳን አንሶኛል እና በድጋሚ ይቅርታ ጠይቃለሁ። ከገዛኋቸው 6 ካፖርቶች አንደኛው ይሄው የለበስኩት ነው። 5 ነው የሚቀሩኝ። እነሱን ለመንደራችን አዛውንቶች ብሰጥ ቅር እንደማትሰኙብኝ አምናለሁ። ጓዶልዴ ወዲያው እጁን አጨበጨበና ጎረምሳ ልጆቹን ጠርቶ ካፖርቶቹን እንዲያመጡ አዘዘ። 5 ለሩሲያ የበረዶ ወቅት የሚያገለግሉ ካፖርቶች መጥተው ለ5 አዛውንቶች የማስረከቡ ሥነ ሥርዓት ተከናወነ። የተመረጡት አዛውንቶች እጅ እየነሱ በታላቅ ምስጋና ካፖርቶቹን ከተቀበሉ በኋላ ወልዴ ዲስኩሩን አራዘመ። እንዳልኳችሁ እነዚህን ካፖርቶች ሌኒን ለብሷቸዋል። ሐቁን ነው መነግራችሁ፣ አላተረፍኩባቸውም። ያንዳንዳችሁ 300 ብር ብቻ ነው የምትከፍሉኝ። 1 ብር አላተረፍኩባችሁም። በእርግጥ ሌኒን ይወዳቸው የነበሩትን እነዚህን ካፖርቶች ከሩሲያ ገዝቼ ማምጣቴ ለማንም አልተናገርኩም። የአመራር አባላቱ ጓዶች ማለትም አለቆቼ ስለ ካፖርቶቹ ቢሰሙ ያለ ጥርጥር በእጥፍ ለመግዛት ይሻሙኝ ነበር።
ካፖርቱን የተቀበሉት 5 አዛውንት የሞት ፍርድ የተበየነባቸው ያክል በተቀመጡበት እንደ እንጨት ደርቀው ቀሩ። እንደ ገረወይና ቅቤ የከበደውን ካፖርት በጣቶቻቸው ከመነካካት አልፎ ግን አንዲትም ቃል አልተነፈሱም። ለነገሩ ጓድ ወልዴ ሌሎች ይናገሩ ዘንድ እድል የሚሰጥ አልነበረም። ካፖርቶቹን አስመልክቶ የደሰኩር ገባ። የካፖርት ፋብሪካው የአሰራር ፍጥነት መቼም ይገርማችኋል አለ ወሬውን ሲቀጥል። የለበሰውን ካፖርት ኮሌታም በጣቶቹ ወደ ላይ ብድግ ብድግ አደረገ። ይሄንን የኔን ካፖርት በተለይ እዛው ከፋብሪካው ቆሜ አሰርቼ ነው የገዛሁት። እንኳን ደህና መጣ ሊሉት የመጡት የአካባቢው ሰዎች እዛው በቅጽበት ሲሉ ባለማመን ስሜት ጠየቁት። አንዳንድ የቅርብ ጎረቤቶቹም ጓድ ወልዴ የፈጠራ ዲስኩሩን ከጀመረ ማቆሚያ እንደሌለው በማሰብ ጭንቀት ያዛቸው። ይገርማችኋል፣ ከፋብሪካው ጎን ምግብ ቤት አለ። በፋብሪካውና በምግብ ቤቱ መሃል የሚያገናኝ ቱቦ መሰል መጋዝ ነገር አለ። በጓ ትሄድና መሃል ትቆማለች። ማሽኑ ይሽከረከርና የበጓን አንገት ይቆርጣል። ሁለተኛው ማሽን ይገፋታል። ሶስተኛው ማሽን ጠጉሩን ሸልቶ ከነቆዳው ወደ ፋብሪካ፣ ስጋውን ደግሞ ወደ ምግብ ቤት ይልካል። ታዲያ በሌኒን ትግል የተገኘው አስደናቂው ስልጣኔ ምን እንደሆነ ልንገራችሁ። ጠጉሩና ቆዳው በዚህ በጎን በኩል ገብቶ በጓሮ በኩል ካፖርቶ ነው ይወጣል። እና ብታምኑም ባታምኑም በጓ እዛው ስትታረድ አይቼ ምግብ ቤት ጥብሱን በልቼ ከፋብሪካው ካፖርቱን ገዝቼ እዚያው ለበስኩት። እውነቴን ነው። ጓድ ወልዴ አረቄውን ተጎንጭቶ ወጉን ቀጠለ። የዘጋምባ ትረካዎች ከተስፋዬ ገብረአብ። በቅጽል ስሙ ዘጋምባ ተብሎ የሚጠራውን ሰው የተዋወቅኩት ማርያምን ለማንገስ ወደ ግሸን ስንጓዝ ነበር። ለጉዞ የተኮናተርናት መኪና በተለምዶ ጃጓር ተብላ የምትጠራዋን ቶዮታ ሚኒባስ በመሆኑ ለረጅሙ ጉዟችን ተስማሚና ምቹ ነበረች። ከጃጓር ሬዲዮ ቴፕ የኦርቶዶክስ መንፈሳዊ ዜማ ያለማቋረጥ ይንቆረቆራል። የምንከንፍበት መንገድ ፈጣን ነው። ተከትሎት ከተጓዙ እስከ መቀሌ ይዘልቃል። የእኛ ጉዞ ግን ከደሴ አያልፍም። ደሴ ስንደርስ ቀኙን ወደ አምባሰል አውራጃ እንገነጠላለን። በወርሃ መስከረም ምንጊዜም መኪኖች ወደ መስቀል ተራራ ያመራሉ። በዚያ በተቀደሰ ስፍራ ማርያም ተነግሳለች። በእርግጥም ግሸን ቅዱስ ስፍራ ነው። እዚያ ኢየሱስ ክርስቶስ የተሰቀለበት ግማደ መስቀል አለ። እነሆ ጃጓር የግሸን ጉዞዋን ቀድሳለች። ሰንዳፋን አልፈን ወደ አሌልቱ ተጠጋን። አሌልቱን የኋሊት እስክንተው ድረስም የኦርቶዶክሶችን እምነትና ባህል በትክክል የሚያንጸባርቀውን ጉርጉሮ መሰሉ መንፈሳዊ ዜማ ቀልባችንን ተቆጣጥሮት ቆየ። ማርያም እንወድሻለን ስለ ወለድሽ የሕይወት ምግብን፣ ቸሩ ሆይ መድኃኔ ዓለም ናና የእስራኤል መና፣ የአማኑኤል ግማደ መስቀሉ ግሸን ነው አሉ፣ አልጋ ባልጋ ነው መንገዱ ወደ ግሸን ማርያም ሲሄዱ። በመሳጭ ዜማዎች ጀልባ ላይ የተሳፈረው ቀልቤ በፈጣኑ መንገድ ላይ ከምናልፋቸው እይታዎች ጋር እየተዋሃደ እስከ አሌልቱ ዘለቀ። አሌልቱ ላይ ግን መንፈሳዊ ዜማ ተገቶ የመኪናችንን መድረክ ዘጋምባ ተቆጣጠረው። ዘጋምባ በጃጓር ከተሳፈርነው 7 መንገደኞች አንዱ ነበር። ዋና ስሙ እስክንድር ነው። በትውውቁ ጊዜ ግን በስፋት የሚታወቀው ዘጋምባ በሚለው ቅጽል ስሙ መሆኑን አልሸሸገንም። ጃጓር እየከነፈች ነው። ሚጢጢዋን አሌልቱን አልፈን በቅቤ አምራችነቷ ወደምትታወቀው ሸኖ እየገሰገስን ቀልባችንን ለዘጋምባዋስ ነው። የዛሬን ያድርገውና ድሮ ጨላጣ ነበርኩ ሲል ከተንደረደረ በኋላ ባህሪውንና የሕይወት ታሪኩን በጥቂት አረፍተ ነገሮች ጠቅለል አድርጎ አወጋን። ያው እንግዲህ ዛሬ ቅዱስ ሚካኤል ጥብቅ አማኞኛለሁ። ቀደም ሲል ግን የዲያብሎስ ታናሽ ወንድም ነበርኩ ማለት ይቻላል። ለዚህ አበቃኝ አስተዳደጌ ነው። ወያላ ነበርኩ በልጅነቴ። ከዚያ ዘጋምባ ተብሎ ለሚጠራ አሮጌ ገልባጭ መኪና ረዳት ሆንኩ። ዘጋምባ የሚለውን ቅጽል ስም ያገኘሁትም በዚያ ምክንያት ነው። ይኸው ዛሬ መስገነው ቅዱስ ሚካኤል ምስጉን ሾፌር ከሆንኩኝ ዓመታት አልፎኛል። ከ3 ዓመት ወዲህ ደግሞ የተጠናወቱኝን መጥፎ ሱሶች ሁሉ አስወግጄ ከቅዱስ ሚካኤል ደብር ማልጠፋ ክቡር ሰው ሆኛለሁ። የቀድሞ ጠባዬ መቼም ባይወራ ይሻላል። እንድችው ሌሊቱን ሙሉ ስጠጣ ነበር ማድረው። በዚያ ላይ ሲጋራውን በላዩ ነበር። ከእናንተ የምደብቀው ምንም ነገር የለም፣ ያለፈ ነገር ነው። ሴት በማሳደድ የታወቅኩ ነበርኩ። የመኪና ረዳት ሳለውም ሆነ መኪና ከያዝኩኝ በኋላ በየመንደሩ በየከተማው ያላዳረስኳት የቡና ቤት ሴት የለችም። እና ታዲያ አሁን ያንን ዘመን መለስ ብዬ ሳየው ይገርመኛል። የግፍ በረዶ የወረደብኝ ሰው ነበርኩ። የዚያኑ ያክል ደግሞ በሰዎች ላይም ግፍ ስፈጽም ኖሬያለሁ። ዛሬ ግን የካ ሚካኤል ሄዳችሁ የመንደሩን ሰው ብትጠይቁ ማንም ስለኔ በጎ ነገር ነው የሚነግራችሁ። በባትሪ የምፈለግ ክቡር ሰው ሆኛለሁ።
ጃጓር እየከነፈች ነው። ዛሬ ዕለቱ አርብ ነው፣ መስከረም 1993። ማምሻውን ኮምቦልቻ አድረን በነጋታው ደሴ ላይ አረፋፍደን ጀንበር ከማዘግዘቋ በፊት ግሸን ማርያም መድረስ ነው ፕሮግራማችን። እናም ለስለስ ባለችው የተሰያት ጀንበር ውስጥ እልም አለ። ማቋረጫ አልባ ከሆነው የዘጋምባ ግለ ታሪክ ባሻገር ከፊል ቀልቤ ተፈጥሮን ያጤናል። እንዳልኳችሁ የዲያብሎስ ታናሽ ወንድም ነበርኩ ሲል ቀጥሏል ዘጋምባ። አንድ ጊዜ ያደረኩትን ልንገራችሁ። ቅዱስ ሚካኤል ይቅር በለኝ ብዬ ንስሐ የገባሁበት ጉዳይ በመሆኑ አሁን ባወራም አላፍርበትም። በደርግ ጊዜ ሆነ ነው። የሕዝብ ማመላለሻ አውቶቡስ ረዳት ሆኜ በመሰራበት ጊዜ ለጥጥ ለቀማ በግዴታ የታፈሱ ገበሬዎችን ከሾኔ ወደ ዱፍቲ እንድናደርስ ታዘዝን። ገበሬዎቹን ያስረከበኝ ባለስልጣን ከተረከብነው ገበሬ አንድ ቢጎል በጦሱ እኛ መግባት ብቻ ሳይሆን ያጓጓዝንበት ሂሳብ እንደማይከፈለን ጭምር አስጠንቅቆኝ ነበር። ዳሩ ምን ያደርጋል፣ መንገድ ላይ በሰበብ አስባቡ ስንቆም ቤት እንደሾለኩ ሳናውቅ ዱፍቲ ልንደርስ አካባቢ 6 ገበሬዎች አመለጡን። ምን ይዋጠን፣ እንደ ተከዝንና እንደ ተጨነቅን በመጓዝ ላይ ሳለን አንድ ሐሳብ ብልጭ አለልኝ። ጊዜ አላጠፋውም። ከመንገዱ ዳር ቆመው አውቶቡስ የሚጠብቁ ባላገሮች አጠገብ ስንደርስ አንገቴም በመስኮት አውጥቼ 6 ሰው ዱፍቲ ድረስ 6 ሰው የሞላ እያልኩ ጥሬን አቀለጥኩ። ሾፌሩ ሐሳቤ ገብቶት መኪናውን ቀጥ አደረገልኝ። ገበሬዎቹም ቋጠሮቻቸውን እያንጠለጠሉ መጡልኝ። ሆኖም ወንድም ሴትም ስለነበሩ ድምፄን ከፍ አድርጌ እሴት አልጭንም፣ ምክንያቱም ወንዶችን ብቻ በነፃ ወደ ዱፍቲ ለማጓጓዝ ተስያለሁ ብዬ ተናገርኩ። ባላገሮቹ አመኑኝ። ወንዶቹ እየተሽቀዳደሙ ገቡልኝ። ከዚያማ ምን አለ፣ መኪናችንን እያስጋለምን ባላገሮቹን ለታዘዝነው ሰው አስረከብን። 6ቱ መንገደኞችም እኛ እዚህ ነው የተሳፈርነው እያሉ ቢጮሁም የሚሰማቸው አልነበረም። በዱላ እየተጀለጡ ወደ ጥጥ ማሳው ተነዱ። በእውነቱ በወቅቱ ይህም በመፈጸሜ ራሴን አደነቅኩ እንጂ ፍጹም የጥፋተኝነት ስሜት አልተሰማኝም ነበር። እንዳልኳችሁ ሰይጣን ነበርኩ። ኋላ ግን በቅዱስ ሚካኤል ፊት ተንበርክኬ ጃጓር እየከነፈች ነው። ወርሃ መስከረም እንደመሆኑ በግራና በቀኝ የምናየው መስክ ሁሉ አረንጓዴ ነው። አረንጓዴ በለበሰው መስክ ላይ ሰው አይታይም። በኩታ የተጀቦኑ ባላገሮች ብቻ አልፎ አልፎ በግ ሲያግዱ በቅጽበት ብልጭ ብለው ድርግም ይላሉ። ምድር ሰፊ ናት። ኢትዮጵያ ደግሞ ከምድር ጭምር ትሰፋለች። አይኖቼ አዝመራውን አፈሱ። ሰብሉ ይዟል። እንደ አፋሮች ጠጉር ቀጥ ብሎ የቆመና የተከረከመ የሚመስል ያማረ የገብስ ሰብል፣ ወዙ የተንጠፈጠፈ የጤፍ ነዶ፣ ቁመናዋ ለኩራት እንዳበቃት ኮረዳ የሚወዛወዙ የማሽላ ጥንቅሾች። አሻግሬ ሰማዩን አየሁት። ግዙፍ ግዙፍ የጉም ኮረብቶች ከወደ ደቡብ አቅጣጫ ወደ አዲስ አበባ እያቀኑ ነበር። ከሰሜን ሸዋ ሰማይ ጠቀስ ተራሮች ጀርባ እየተወለዱ በአይን በሚታይ ፍጥነት እንደ ባቡር ፉርጎ የተቀጣጥሎ የሚጓዘውን ደመና ድንገት ለሚያየው ሽብር ብጤ የመፍጠር አቅም ነበረው። እንዳልኳችሁ የዲያብሎስ ታናሽ ወንድም ነበርኩ ሲል ቀጠለ ዘጋምባ። ሾፌር ኮንኩ በኋላ ባደርኩበት ከተማ ሁሉ ለአዳሬ የቡና ቤት ሴት የመኮናተር ክፉ ልማድና ሱስ ተጠናውቶኝ ነበር። አንድ ጊዜ ግን ደሴ ላይ የቤት ልጆችን የሚያገናኙ ደላሎች አሉ የሚል ወሬ ሰምቼ ደላሎቹን አፈላልጌ ያገኘኋቸው። እንደ ጆተኒ ያለ ሳንቲም የማይንቀሳቀሱ ቆቅ ነገር ነበሩ ልጆቹ። በአንድ አፍታ የ5 ሴቶችን ስም አንበል ብለው ሲያበቁ ያሻህን ምረጥ አሉኝ። መቼም አስቸጋሪ ነው። ሴት ታይታ ትመረጣለች እንጂ እንዴት በስም ብቻ። የሆነ ሆኖ ከቡና ቤት ሴት የቤት ልጆች ይሻላሉ አልኩና ማማረት ጀመርኩ። ለምርጫ ከቀረቡልኝ ስሞች መካከል የሁለቱ ቅጽል ስም ብጤ ነበር። እነዚህም ስሞች ቻይናና ማራዶና የሚሉ ነበሩ። እንግዲህ ቻይና የተባለችው አይነ ምስር አፍንጫ ደፍጣጣ ልትሆን እንደምትችል ገመትኩና ዘለልኳት። ልቤ ማራዶናን ፈቀዳት። ማራዶና የሚል ቅጽል ስም የተሰጣት እንደ ማራዶና ፈጣን በመሆኗ ሊሆን እንደሚችል በማሰብ በአስቸኳይ ማራዶና ትምጣልኝ ስላዘዝኩ። በእርግጥም ደላሎቹ ማራዶናን እያዋከቡ አመጡልኝ። ነገሩን ስገነዘብ ታዲያ እንደ እብድ በባዶ ሜዳ ከመሳቅ በቀር ማድርጎ አልነበረኝም። ልጅቱ ማራዶና የሚል ቅጽል ስም ያገኘችው ለ1 ዓመት ያክል ከሰውነቷ ላይ ተለይቶ በማያውቀው ቱታ ምክንያት ነበር። ቱታው ማራዶና በሚል ጽሑፍ ተንቆጥቁጦ ነበር። የኔ ጉድ መቼም የቱ ተነግሮ። እነሆ ከተራራማው የመንዞች አገር ላይ ነን። ፈፋና ጉድባው ሸጡና ሰርጡ ሁሉ ከዳር ዳር ውሃ ያፈልቃል። በልምላሜ ያላሸበረቀ መሬት አይታይም።
በማሳዎቹ ዳርቻና በተራሮች ደረት ላይ ያበቡት አደይ አበቦች እንደ አዋፋት ድምፅ አውጥተው ይዘምራሉ። ረጅሙንና የመጀመሪያውን የጣርማ በር የመተላለፊያ ሰው ሰራሽ ዋሻ እንዳለፍን ቱቦውን ከሚጠብቁት ታጣቂዎች አንዱ ደብረ ሲና ድረስ እንሸኘው ዘንድ ጠየቀን። ፈቀድንለት። የጸጥታ ሁኔታ እንዴት ነው ስል ጠየቅኩት። ሰላም ነው አለ። ወደ ግሸን ብዙ መኪኖች አልፈዋል? በጣም። በእርግጥ ትንንሾቹን መኪኖች መለየት አይቻልም። አውቶቡሶች ግን 618 ያክል ቆጥረናል። ከአምናው ጨምሯል። አምና 420 አውቶቡሶች ብቻ ነበር ያለፉት። መካከለኛውንና ሁለተኛውን የጣርማ በር የመተላለፊያ ዋሻ በማለፍ ላይ ሳለን ታጣቂውን ሽፍቶች አስቸግሯቸው አያውቁም ስል ጠየቅኩት። ምንም የለም። በእርግጥ ከኤርትራ ጦርነት ወዲህ ለጥንቃቄ ሲባል እግረኞች በዋሻዎች እንዳይተላለፉ ታግዷል። ሦስተኛዋን አጭር ዋሻ ስናልፍ ፋሽስት ጣሊያን በ5 ዓመቱ ቆይታው እንዴት ይህን ያክል ግንባታ ማከናወን ቻለ የሚል ጥያቄ አንስተን ሐሳባችንን ሰነዘርን። ጣሊያኖች እስከ ዛሬ እኛ ለሀገራችን ካደረግንላት የተሻለ ሥራ መሥራታቸው የማይካድ በመሆኑ ላይም ተስማማን። አያይዘንም የወራሪዎቹን ብርቱ የሥራ መንፈስ ያለ ግብዝነት አደነቅን። የራሳችንን የደነደነ የስንፍና ባህል አንስተንም ተሳለቅን። አሁን እንደ ማሽላ እያረርን እየሳቅን እያረርን ደብረ ሲናን የኋሊት ተውናት። በደላሎች በኩል የቤት ልጆችን ማማገጡ ቀስ በቀስ ለመደብኝና አንድ ጊዜ ወልዲያ ላይ ጉዶኝላችሁ ነበር ሲል ትረካውን ቀጠለ ዘጋምባ። ይገርማችኋል፣ ከተደረደሩልኝ ስሞች መሃል ባቦ ሰጠኝ የመረጥኳት ልጅ ካሁን ደረሰችልኝ እያልኩ በጉጉ ስጠብቅ ደላላው በኮረዳ ፈንታ ካጠናም ማይተናነስ ዱላ የተሸከሙ 2 ጎረምሶችን አስከትሎ ከተፋላ በተጋደምኩበት እንደ እንጨት ደርቄ ቀረው። ለካስ የኮረዳይቱ ወንድሞች ኖረዋል። እንደ ልማዱ የልጅቱን በር ሲያንኳኳ ይዘውት ማን ነው የላከ ብለው ሲቀጠቅጡት ነበራ። በቀጥታ እየመራ ወደ እኔ ይዟቸው የመጣው ሽምጥጥ አድርጌ ካድኩ። ደላላውንም ፈጽሞ እንደማላውቀው እየማልኩ ተናገርኩ። ባላጠናዎቹ ግን በቀላሉ የሚመለሱ አልሆኑም። ቢቸግረኝ የባጤ ቆጡን እየዘላበርኩ ቢራ ስጋብዛቸው አመሸው። 3 ሜታ ቢራ ሰርግበው በመጨረሻ ሄዱልኝ። ፍጹም አረሳውም ያንን ቀን። ጎረምሶቹ ከሄዱ በኋላ ታዲያ በንዴት ነፈርኳ። አለበቂ ምክንያት ያልታወቁ ጎረምሶችን በመጋበዜ ሌሊቱን ሙሉ እንቅልፍ አጥቼ ስቆጭና ስብከነከን አደርኩ። ለነገሩ ያወጣሁት ገንዘብ 20 ብር አይሞላም። ቢሆንም ግን መቼም ያልታወቁ ጎረምሶችን መጋበዜ ለታሪኬም ቢሆን ጥሩ ነው እንዴ? ሸዋሮቢትና ደብረ ሲና ማዶ ለማዶ ቢሆኑም የአየር ጸባያቸው እንደ አርባ ምንጭና ጨንቻ ነው። የደብረ ሲና ሰዎች ደጃፋቸው ላይ ካለችው ሸዋሮቢት ላይ ያለውን ሙቀት ይመኙታል እንጂ አያገኙትም። በእርግጥ ደብረ ሲና ደብረ ብርድ ትሆን እንጂ የጣርማ በርን ውበት ከዘላለም እስከ ዘላለም ተንተርሰዋለች። ደብረ ሲና ላይ ሆኖ ጣርማ በርን ማየት ልብን ያነሁልላል። በዛፍ በረከት ያጌጡ የጣርማ በር አቀበት የሰው ጥረት ያልታከለበት ፍጹም የሆነ የአምላክ ጥበብ ነው የሚመስለው። ደርግ ሊወድቅ አንድ ሐሙስ የቀረው ሰሞን ምስራቅ ኢትዮጵያ ገለምሶና መቻራ አካባቢ የገጠመኝን ላውጋችሁ ሲል ቀጠለ ዘጋምባ። ያው እንደተለመደው መንገደኞችን ጭነን ወዲያ ወዲህ ስንል ከየት መጡ ሳይባሉ ከ20 የማያንሱ ወታደሮች ከፊታችን ተከስተው ተኩሱን እንደቀደቁብን። ሾፌሩ እንዴት ፍሬን እንደያዘ አይታወቅም። ብቻ ቅዱስ ሚካኤል ረድቶን ፍሬን ያዘ። ወታደሮቹ መንገደኞቹን እየቀጠቀጡ ካስወረዱ በኋላ በምትኩ እነሱ ተሳፍረው ቀጥሎ ወደፊት ሲሉ አዘዙን። ታዘዝናቸው። የወታደሮቹ አዛዥ የሻምበልነት ማዕረግ የለበሰ ቀጭን ፊቱ ምጥጥ ያለ ሰው ነበር። አውቶቡስ ውስጥ እየተንጎራደደ ደጋግሞ ናደው ጀግናው፣ ናደው ክፍለ ጦር ለወያኔ አይንበረከክም እያለ ሲጮህ ወታደሮቹም የመሪያቸውን መፈክር እየተቀበሉ ያስተጋባሉ። በዚህ ሁኔታ ላይ እንዳለን ሻምበሉ ድንገት ትክ ብሎ ሲያይን ቆየና አይኖቹን በልጥጦ ወደ እኔ ተጠግቶ ተጠመጠመብኝ። ድንጋጤው ገና ሳይወጣልኝ እስክንድር አይደለህም እንዴ እያለ ይጮህ ጀመር። አሁን እስኬው ነኝ ከማለት ውጭ የምናገረው ጠፋኝ። መጀመሪያ ፍጹም አላወቅኩትም ነበር። ኋላ ግን በላቸው የተባለው የመንደሬ ልጅና ጓደኛዬ መሆኑን ስገነዘብ በእውነቱም ባተናነቀኝ። ከብዙ ዓመታት በፊት ወታደርነት ተቀጥሮ ከተለያየም በኋላ ወሬውንም ሰምቼ አላውቅም ነበር። የወታደሮቹ መሪ የልጅነት ወዳጄ በላቸው መሆኑን ሳውቅ ታዲያ ናደው እያለ መፎከሩን እንዲተው፣ ወያኔ አዲስ አበባ መግባቱ አይቀርም በሚባልበት በዚያ ወቅት መፎከሩ ጥቅም እንደሌለውና ልብሱን ቀያይሮ እናቱ ቤት እንዲገባ የወንድምነት የመከርኩት። በላቸው ግን አሻፈረኛል። ስሜቱ በቀላሉ የማይበርድ መሆኑን ስገነዘብ የጀመርኩትን ምክር አቋረጥኩ። ከዚያም አድርሱን ካሉን ቦታ አድርሰናቸው ተመለስን። ዳሩ ምን ዋጋ አለው?
ከ4 ዓመታት በኋላ በላቸውን አዲስ አበባ ላይ ሳገኘው ለአንድ ሀብታም ዘበኝነት ተቀጥሮ እየሰራ መሆኑን ነበር ያጫወተኝ። ጥውልግልግ ብሎ ነበር። ሻይና ዳቦ ጋብዤው ተለያየን። እንዲሁ ብቻ ላዩን ስለ ኑሮ አወራን። ጃጓር እየገሰገሰች ነው። ደብረ ሲናን የኋሊት ትተን ሸዋሮቢት ስንገባ ሁሉም ነገር ተለውጦ ነበር። ቅዝቃዜው በሙቀት እንደተለወጠ ሁሉ አማሮችም በአፋሮች ተተኩ። ክርስትና በእስልምና፣ በጎች በፍየሉ የተለወጡ። በዚያች ቅርብ ርቀት ውስጥ ሁሉም ነገር የተለወጠ ይምሰል እንጂ ካፈጠጠው ልዩነት ውስጥ ለዘመናት ሳይናጋ የኖረ ውህደት መኖሩ እውነት ነበር። ማምሻውን ኮምቦልቻ ገባን። አዳርም እዚያው ሆነ። ኮምቦልቻ አቅሟ በፈቀደው መጠን አስተናገደችን። በእርግጥ ከመሸ ወዲያ በመድረሳችን የደከመ የራት መስተንግዶ ነበር የገጠመን። የጎደለውን በሐረር ቢራ በመሙላት ላይ ሳለን ታዲያ የዘጋምባ ድምፅ ተሰማ። በከባድ መኪና ረዳትነት ዘመን ከገጠሙት አይረሴዎች መካከል አንዱን መረቀልን። ይገርማችኋል መቼም ደርግ ሲወድቅ እኔ ወለንጭቲ ነበርኩ። አዲስ አበባ የመያዟ ወሬ እንደተሰማ መኪና ማነቃነቅ አደጋ ይኖረዋል ብለን በማሰብ እዚያ ወለንጭቲ ቆየን። ዳሩ ምን ያደርጋል ያላሰብነው ገጠመን። እንደ መቃ የቀጠኑ እንደ ቀርካ የረዘሙ 12 የወለንጭቲ አብዮት ጥበቃ አባላት ከአቅማቸው የገዘፈ ጠመንጃ ተሸክመው መጥተው አጉል ነገር እንፈጽም ዘንድ አስገደዱን። ወያኔ ወለንጭቲ እንዳይገባ ልንዋጋ የቆረጥን ስለሆነ በመኪናችሁ እስከ ከተማዋ መግቢያ አድርሱን አሉን። እንዲሁ ነበር ያሉን ቃል በቃል። እኔ ቀድሜ ተቃወምኩ። ኧረ እባካችሁ አርፋችሁ ተቀመጡ፣ አዲስ አበባ ከተያዘ በኋላ ስለ ወለንጭቲ ማሰብ ምን የሚሉት እብደት ነው ምናምን ስላቸው ሊቀመንበራቸው በቁጣ ጮኸ። የኛ ኃላፊነት ወለንጭቲን መጠበቅ ስለሆነ ስለ አዲስ አበባ አያገባንም። ወያኔ ግን የኛን ሬሳ ተረማምዶ ካልሆነ የወለንጭቲን ምድር አይረግጣትም። ይህን እንፈጽም ዘንድ ከበላይ አካል ጥብቅ መመሪያ የተሰጠን ከመሆኑም በላይ ብቻ ምን አለፋችሁ ሊቀመንበሩ ከወዲያ ወዲህ እየተንጎራደደ ፎከረ። ጭራሹኑ ጠመንጃውን ወደ ሾፌሩና ወደ እኔ እያነጣጠረ እናንተም የዜግነት ግዴታ አለባችሁና መኪና ተባበሩን፣ እምቢ ካላችሁ ደግሞ ቁርጡን ንገሩንና ሩቅ ሳንሄድ ትግላችንን ከዚሁ ከእናንተው እንጀምራለን ብሎ አረፈው። ሾፌሩ ተንቀጠቀጠ። እኔም በቆምኩበት ውሃ ሆንኩ። በመጨረሻ ምርጫ ስላልነበረን 12ቱን አብዮት ጠባቂዎች ከዕቃ መጫኛው ላይ ከኋላ አሳፍረናቸው ጉዞ ጀመርን። ወለንጭቲ መውጫው ላይ ስንደርስ ታዲያ አንገቴን አስግጌ አውጥቼ ደርሰናል፣ ውረዱ፣ ወያኔዎችን እዚሁ ጠብቋቸውና ተዋጉ፣ እኛ እንመለሳለን አልኳቸው። ሊቀመንበሩ ግን ሐሳቡን ለወጠ። ምንም እንኳ መንግሥት የሰጠን ኃላፊነት ወለንጭቲን መጠበቅ ቢሆንም ጠላት ደጃችን ድረስ እስኪመጣ መጠበቅ ስለሌለብን ወደፊት ሄደን የወያኔ ጀሌዎችን ልክ ስለምናስገባቸው ጉዞውን ቀጥሉ ሲል አዘዘን። ምርጫ አልነበረንም። ጉዞ ቀጠለ። ሩብ ሰዓት ያክል እንደተጓዝን ታዲያ በርቀት የወያኔ ታንኮች ተከታትሎ ሲመጡ ወለል ብለው ታዩን። በዚያው ቅጽበት የሊቀመንበሩን የቁጣ ድምፅ ሰማ ነው። አንገቱን በሹፌሩ በኩል ቁልቁል ብቅ አድርጎ ፈጥናችሁ መኪናውን አዙሩና ወደ ወለንጭቲ ተመለሱ እያለ ጮኸ። ሾፌሩም እዚህ ለመዞር አይመችም፣ ወደፊት ትንሽ ሄደን ለማዞር እንሞክራለን አለ። ሊቀመንበሩ ግን በእጄ ሳይል ቀረ። ጭራሹኑ እንዳበደ ሰው ይጮህ ገባ። ስማ ሾፌር፣ ግንባርህን ሳልተረትረው መኪናውን እዚህ አዙር፣ እምቢ ካልክ ግን ጥይቴን ማጅራት ላይ ነው መጨረሰው። በገጠመን ግራ ፈትል የሆነ ነገር እንደተዋከብን እንደምንም መኪናችንን አዙረን የኋሊት ወደ ወለንጭቲ ተፈተለክን። ወለንጭቲ እንደደረስንም አብዮት ጥበቃዎቹ ለወጉ እንኳ ሳይሰናበቱን እየዘለሉ ወርደው ወደ የቤታቸው አቅጣጫ ተበታተኑ። ከአንድ ሰዓት በኋላም ወያኔዎች ያለምንም ችግር ወለንጭቲን ተቆጣጥረው ወደፊት ቀጠሉ። ይህ በሆነ በሦስተኛው ዕለት ማምሻውን ሊቀመንበሩን አግኝቸው ነበር። ለስለስ ብሎ እንዲህ ሲል አጫወተኝ። ያን ሁሉ ታንክ እያያችሁ ዝም ብላችሁ እንዴት ትበራላችሁ? በእውነቱ አስፈጅታችሁን ነበር። እኛ የዘመትነው ኋላ ተጠያቂነት እንዳይመጣ መመሪያውንም ለማክበር እንጂ በሰላም መኖር ነው የምንፈልገው። ለመብል እንጂ ለሥራ ያልደረሱ ልጆች አሉ። በዘጋምባ አስቂኝ ትረካ ሸኝነት ወደ መኝታችን አመራን። እናም በነጋታው ጎህ ሲቀድ ኮምቦልቻን ለቀን ወጣን። ገና በማለዳውም ደሴ ገባን። ደሴን ተዘዋውሬ ያየኋት። ማርጅታለች። በእውነቱ በጣም አርጅታለች። በተራሮች መሃል የተወተፈችው ደሴ ለከተማ ምቹ ባልሆነ ስፍራ መመስረቷ ላለማደጓ ምክንያት ሳይሆን አልቀረም። እናም የአገሬው ሰው አገር ሲያረጅ ደሴን ይመስላል እያለ ይቀልዳል። ሲዘፈንለት የኖረውን የጦሳን ተራራም አየሁት። ደሴን ተጭኗታል። በደን የተሞላው ጦሳ ግርማ ሞገስ አለው። ጦሳ ተራራ ላይ የዱር ፍየሎች መኖራቸውንም የአገሬው ሰዎች አጫወቱኝ። በሐረሪ ክልል እንደሚገኘው የቁንዱዶ ተራራ ማለት ነው። ቁንዱዶ ላይ ግን የዱር ፈረሶች ነው ያሉት። ጨካኝ በሆነባቸው የሰው ልጅ ላይ አምፀው ነፃነታቸውን የተጎናጸፉ ፈረሶች።
ደሴ ላይ ምሳ እየተመገብን ሳለ የዘጋምባ ድምፅ ተሰማ። መቼም እስካሁን በሰላም ተጉዘናል። የቅዱስ ሚካኤል ድጋፍ ታክሎበት ደግሞ ቀጣይ ጉዟችን ሰላማዊ እንደሚሆን አምናለሁ በማለት መንደርደሪያ ዲስኩሩን አራዘመ። ዋናው በንጹሕ ልብ መጓዝ ነው። እንዲህ ባለ ጉዞ ጥብቅ እምነት ያስፈልጋል። እውነቴን ነው እምላችሁ፣ እንደ ቀድሞ ምግባሬ ቢሆን ኖሮ በእኔ ኀጢአት ምክንያት በመንገዳችን ላይ እክል ያጋጥመን ነበር። ዛሬ ግን ያው እንዳልኳችሁ መንፈሳዊ ሰው ሆኛለሁ። ኀጢአቴን በሙሉ ለየካው ሚካኤል ተናዝዤ ንስሐ ገብቻለሁ። ገበታው ከፍ ብሎ ቡና እየጠበቅን ባለበት ደቂቃ ዘጋምባ ዳግም ከገጠመኞቹ መካከል አንዱን መዞ ጀባ አለን። ኢህአዲግ የገባ ሰሞን የንግድ እንቅስቃሴው ቀዝቅዞ የመኪና ሥራም ተቋርጦ ስለነበር የድለላ ሥራ ነበር የምሠራው። በክረምቱ ወራት ታዲያ ለአንድ ፓይለት አንድ ሥራ ስርችለት ከገመትኩት በታች ከፈለኝ። 500 ብር ጠብቄ 400 ብር ሰጠኝ። ሆኖም ዝም ብዬ አልተስማማውም። ለፓይለቱ በግልጽ ነገርኩት። የሠራውልህ ሥራ የ500 ብር ነው፣ ቀሪውን ወዲህ በል አልኩት። ይገርማችኋል፣ የንቀቱ ብዛት በቁም ነገር እንኳ አላናገረኝም። ካልፈለክ 400ንም ወዲህ በል አይለኝ መሰላችሁ? በጣም ተናደድኩ። እኔ ከተናደድኩ ሰይጣን ነኝ። ፓይለቱ ይህን ባለማወቁ በጣም ተጎዳ። ምክንያቱም ለዚያ የንቀት ንግግሩ ማካካሻ በእጥፍ ልቀጣው የወሰንኩት ወዲያውኑ ነበር። እንዳልኳችሁ ጊዜው ወያኔ የገባበት ሰሞን ነው። ታዲያ በደንብ አጠናሁና አንድ ተንኮል ወጠንኩ። ፓይለቱ የሚጠጣበት ካዛንቺስ አንድ ህቡ ጓዳ አለች። አንድ ቅዳሜ ምሽት መኪናውን አቁሞ ከውስኪ ቤቷ ሲገባ የበቀል ውጤኔን በሥራ ላይ አዋልኩት። በቀጥታ በአካባቢው ወደ ነበሩ ታጋዮች አመራሁና ሃውዜንን በአውሮፕላን ቦምብ ከደበደቡት ፓይለቶች አንዱ እዚያ ቤት ተደብቋል አልኳቸው። ጊዜው በቴሌቪዥንና በሬዲዮ ስለ ሃውዜን የአውሮፕላን ቦምብ ድብደባ የሚነገርበት ስለነበር ታጋዮቹ በአንድ አፍታ ስሜታዊ ሆኑ። ጠመንጃቸውን ወዲያውኑ አቀባብለው ምራን ወደ ጨፍጫፊው ሰው አሉኝ። አይ ፓይለቱ እኔን ካየኝ የደርግ ኢሰፓ አባላት የሆኑ ጓደኞቹ ስለሚበቀሉኝ እኔ አልመራችሁም ብዬ ውስኪ ቤቱን በሩቁ አሳየኋቸው። ፓይለቱ የለበሰውን የልብስ አይነት ጓዳ ውስጥ እንደሚገኝም በዝርዝር ነገርኳቸው። ታጋዮቹ በሞቀ ስሜት የሕዝብ ልጅ መሆኔን ነግረውኝ ደጋግመው አመስግነውኝ ሲያበቁ ወደ ጠቆምኳቸው ቤት ሰተት ብለው ገቡ። እኔም ወዲያው ከአካባቢው ተሰወርኩ። ኋላ እንደሰማሁት ታጋዮቹ እንደገቡ እገሌ የምትባለው አውሮፕላን ነጂ አንተ ነህ ሲሉ ነበር የጠየቁት። ልክ ነው ይላቸዋል። በል ተነስ ቀጥል ይሉታል። ምን አጠፋሁ ይላቸዋል ደንግጦ። ንግግር አታብዛ ተነስ ቀጥል ይሉታል። ምን አጠፋሁ መሄድ እችላለሁ እኔ ግን እያለ ከተቀመጠበት ሲነሳ ከሃውዜን ድብደባ ጋር በተያያዘ የሚጣራ ነገር ስላለ ነው ሲሉ ፍንጭ ይሰጡታል። ይህን ጊዜ ፓይለቱ እረ ሐሰት ነው እኔ የጦር አውሮፕላን አይደለም የምነዳው እያለ እሪታውን ቢያቀልጥም አላመኑትም። ሊያታልል መስሏቸው ከግሮሰሪው እየነዱ ፖሊስ ጣቢያ ያደረሱት። ዕለቱ ቅዳሜ ስለነበር በዚያ ያለት ምሽት ጉዳዩን የሚያይለት አልተገኘም። በነጋታው እሁድ ተሰዓት አካባቢ ግን ጥቆማው ሐሰት መሆኑ ተረጋግጦ ተለቀቀ። እኔ መቼም በወቅቱ አንጀቴ ነው ቅቤ የጠጣው። አንድ ሌሊት እስር ቤት ማደር ከ100 ብር በላይ እንደሚከብድ አውቃለሁ። ስለዚህ 100 ብሬ ከስራ አልቀረችም። መቼም የተረገምኩ ነበርኩ። ድርጊቴን አሁን ላይ ሳስበው ግን ይጸጽተኛል። ጊዜው የግርግር ነበር። የፖሊስና ሌላው ስርዓት ሁሉ ገና መልክ ያልያዘበት ነበር። ወያኔዎቹ ወንጀለኛ ፍለጋ ከተማውን ሲያስሱ ብለው የሚያድሩበት ጊዜ ነበር። ፓይለቱ በወቅቱ ቢያንገራግርና ኢህአዴጎቹም የሃውዜንን ነገር እያስታውሱ ስሜታዊ ሆነው ከፍ ያለ ችግር ተፈጥሮ ቢሆን ኖሮስ? ያው እንዳልኳችሁ ግን ለየካው ሚካኤል ይህን ሁሉ ነግሬው ይቅር ብሎኛል። ተስያት ላይ ደሴን የኋሊት በመተው የሳር ስጋጃ የተነጠፈበትን የቦሩ ሜዳን አልፈን ወደ ግሸን ማርያም ጉዞ ሆነ። ቦሩ ሜዳን ያለበሰው አደይ አበባ አውቆ በቀል አይመስልም። እንደ ገብስ የዘሩት ያክል ከጫፍ ጫፍ ግድግጥ ብሎ ዓይንን ይማርካል። መንገዳችን ላይ አስደሳይ ዜና ከመኪናችን ሬዲዮ ሰማን። ሚሊዮን ወልዴና ደራርቱ ቱሉ ሲድኒ ላይ ማሸነፋቸው ዜና። ጉዟችን በሐሴት የተሞላ ሆነ። ኩታበርን አልፈን የቁንዲን ወንዝ ተሻገርን። በምንጓዝበት ያልሰለጠነ ጎዳና ግራና ቀኝ ሰማዩን የነኩ ተራሮች ተዘርግተዋል። የወሎ ገበሬዎች ከ45 ዲግሪ በላይ የሆነ መሬት ላይ በአግድመት እያረሱ እህል ማምረታቸው ፈታኝ ነው። ለጥ ባለ ምድር ላይ የሚከናወነው የአዳአ ገበሬዎች የእርሻ ሥራ አሁን ከማየው አንጻር በአድካሚነት ደረጃው ሲመዘን የሰማይና የመሬት ያክል ይራራቃል። በዚህ አስቸጋሪ መሬት ላይ የዝናብ እጥረት ሲታከልበት የወሎ ገበሬዎች ሕይወት ምን ያክል አስቸጋሪ ሆኖ እንደኖረ ታሰበኝ። ዘጋምባ ዝም አላለም።
ኋላ ታዲያ ፓይለቱ ላይ ያን ጥቆማ ያደረኩት በፖለቲካ ዓላማ ምክንያት መስሏቸው ወያኔዎቹ ሊይዙኝ ያፈላልጉኝ እንደነበር ሰማሁ። ጸረ ሕዝብ እያሉ ይሰድቡኝ እንደነበር ስሰማ ግን በሳቅ ነው የፈነዳሁት። እስከዚህ ያለት ጸረ ሕዝብ የሚለው ቃል ስድብ መሆኑን አላውቅም ነበር። እኔ ምን ሞኝ ሆኖ ታዲያ ከዚያን ወዲህ እስከ ዛሬም ካዛንቺስ ረግጬ አላውቅም። ለነገሩ ፓይለቱ ገንዘቤን ስለሰረቀብኝ አንፈጸምኩ እንጂ እኔ በፖለቲካ ምክንያት ከማንም ተጋጭቼ አላውቅም። እኔ ፖለቲካ አልወድም አላውቅምም። ይገርማችኋል፣ የኤርትራን መገንጠል እንኳ በጣም ዘግይቼ ነበር የሰማሁት። አሁን እዚህ የኤርትራ ስም ሲጠራ አምባገነኑ ኢሳያስ አፈወርቂ እየተባለ ሰሞኑን ስሙ ስለሚጠራው ሰውዬ ወይም ስለ ጦርነቱ ምናምን ማስታወስ ይመስላችኋል? በፍጹም። ስለ ኤርትራ ሲነሳ ማን ትዝ ይልሃል ብትሉኝ በሬ አስመላሽ ነው የምላችሁ። ዘጋምባ ይህም ብሎ ሲያበቃ ዲስኩሩን ገታ አደረገ። ምን ያክል እየተደመጠ እንደሆነ ለማረጋገጥ የፈለገ ስለመሰለኝ በሬ አስመላሽ ማን ነው ስል ጠየቅኩት። በሬ ኤርትራዊ አይደለም ሲል ቀጠለ። የአድዋ ሰው ነው፣ ግን ያው በልጅነቱ ነው ከአድዋ ገጠር የወጣው። አዲስ አበባ ገብቶ ኬክ ቤት ተቀጥሮ ብዙ ዓመታት ካገለገለ በኋላ የራሱን ኬክ ቤት ከፈተ። በቃ ከመጠሪያ ስሙ በቀር በርሄ ያው እንደኛው አዲስ አበቤ ነው። በዚህ ላይ ልክ እንደኔ ፖለቲካ የሚባል ነገር አያውቅም፣ አይወድም። የዓመቱን ገብርኤል ካልሆነም ሌላ በዓል አያከብርም። መስከረም 2 ግንቦት 20 ሲባልም ተገኝቶ አያውቅም። ፋሲካ የለ፣ እንቁጣጣሽ የለ፣ ሌትና ቀን ሥራ ነው። በርሄ ገንዘብ ማስገባት እንጂ ማውጣት አይወድም። እና ታዲያ ኤርትራውያኖች በርሄ ትግራይ ነው ብለው ነው የሚያስቡት። የትግራይ ሰዎች በበኩላቸው ወደ እነርሱ ስለማይመጣ ኤርትራዊ ነው ብለው ደምድመው ነበር። እሱ ግን ሁለቱም ዘንድ አይቀርብም ነበር። ጦርነቱ ተከስቶ የኤርትራውያን አፈሳ ሲጀመር ታዲያ የበርሄ ነገር መዝገብ ላይም ምንም ቦታ መረጃ ባለመገኘቱ ሁኔታው ያልታወቀ ተብሎ ነበር የተመዘገበው። አንድ ቀን የቀበሌ ሰዎች የበርሄን ነገር ለማጣራት ፈልገው ኬክ ቤቱ ብቅ አሉና እንደ ዋዛ በርሄ ያንተ ነገር ታዲያ ከወዴትኛው ነው ይሉታል። በርሄ ለቀልድ የጠየቁት መስሎት በርሄ ፖለቲካ አያውቅም አዲስ አበቤና ነጋዴ ነው ብሎ ይመልስላቸዋል። ይህን ንግግር የቀበሌ ሰዎች እንደሚመቻቸው ተረጎሙት። ኤርትራዊ መሆኑን ለማድበስበስ ብሎ ነው እንዲመናገሩ ይሉና ቅዳሜ ማምሻውን ጋማውን ያዙት። የምር ነገር ሲመጣ በርሄ እንደምናካችሁ እኔ እኮ አድዋ ነኝ ይላቸዋል። ማን ይስማው? እሑድ ጉዞ ሆነ። እውነቴን ነው፣ የተፈጸመ ታሪክ ነው መነግራችሁ። ከዚያማ በርሄ ሆዬ በግርግሩ የሚመሰክርለት ጠፍቶ በጥድፊያ ተላከ ወደ ኤርትራ። ጉዞ በአድዋ በኩል ስለነበር ታዲያ ልክ አድዋ ከተማ እንደገባ አንገቱን በመስኮት ብቅ አድርጎ እኔ በርሄ ነኝ ያስመላሽ ልጅ ነኝ እያለ እሪታውን እንደ አምቡላንስ አቀለጠው። ሆኖም ያመነው አልነበረም። ትብቴ የተቀበረው እዚሁ ነው እያለ ቢማጸንም ወክልና ሂድ ይላክልሃል ሲሉ ቀለዱበት ፖሊሶቹ። እና በቃ በርሄ ኤርትራ ገባ። በሦስተኛው ወር ደግሞ ከኤርትራ ከተባረሩት ኢትዮጵያውያን ጋር ተመልሶ ተባሮ መጣ እና በተረጋጋ ሁኔታ ምስክር ቆጥሮ ኢትዮጵያዊነቱን በማረጋገጡ አዲስ አበባ መጥቶ ሥራውን ቀጠለ። ጣጣውን ጨርሶ ከትግራይ የተመለሰ ሰሞንም አግኝቼው እንዴት ነው በርሄ ስል ጠየቅኩት። ኧረ ተወኝ ወንድሜ አለኝ፣ ሁለት እጆቹን ወደ ሰማይ ሰቅሎ። መለስና ኢሳያስ አንድ ዙር ግራውንድ ቴኒስ ተጫወቱብኝ ከማለት ውጭ ሌላ ምን ይባላል? ቁንዲ ወንዝ እንደ ባቢጥ መለመል ይዟል። የተሳፈርንበት ጃጓር በድጋሚ ቁንዲ ወንዝን ተሻገረች። አንድን ወንዝ ሁለት የመሻገር ይቻላል የሚል ቀልድ ለራሴው ፈጠርኩ። ከደቂቃዎች ጉዞ በኋላም በስተግራ በኩል እንደ መጋረጃ ከቆመው ተራራ ብብት ስር አረፋማ ወተት የመሰለ ፏፏቴ እየዘለለ ሲፈጠፈት ተመለከትን። ውበቱ ቀልብን ይቆጣጠራል፣ ዓይንን ይጎለጉላል። ወንዙ ከዓመት ዓመት እንደማያቋርጥ ከጉዞ ባልደረቦች ስገነዘብ ስለ መስኖ እርሻ ማሰብ ጀመርኩ። ወደ ምስራቅ ኢትዮጵያ ተጉዞ የሐረሪዎችን የመስኖ እርሻ ጥበብ የተመለከተ የወሎ ወንዞች መባከናቸውን ይረዳል። ሐረሪዎች ከተራራው ብብት ስር የሚያገኟትን ውሃ አጠራቅመውና ተከፋፍለው ገንዘብ የሚያስገኙ አትክልቶችን ያለማሉ። ሐረሪዎች ውሃ ወደ ተራራ እንዲወጣ በማድረግ ጥበብ የተካኑ ናቸው። ያን መሰል የሐረሪዎች ጥበብ እዚህ የለም። በመንገድ ላይ የአትክልት እርሻ እያየሁ አልነበረም። በእርግጥ የሸንኮራና የሙዝ ተክሎች አልፎ አልፎ ይታያሉ። ምርቱ ግን ከወለል በታች መሆኑን ተገንዝቤያለሁ። ቢያንስ ይህን ለማለት የሚያበቃ መረጃዎችንም ሰባስቤያለሁ። ቁንዲ ወይም ተለያየን እየተባሉ የሚጠሩት የአምባሰል አውራጃን የሚያቋርጡት ወንዞች ከዓመት ዓመት አይደርቁም። በበጋው ወራት በእርግጥ የወንዙ መጠን ይቀንሳል። በክረምት ደግሞ አባይን ያክላሉ። የአምባሰል አውራጃ የመሬት አቀማመጥ ለመስኖ እርሻ የሚያመች አለመሆኑን የሚያወሰዋሉ። እርግጥ ነው አያመችም። ይሁን እንጂ ከኩታበር አንስቶ እስከ ደላንታ የወንዙን ጉዞ ተከትሎ የሰፈሩት ገበሬዎች በሐረሪ ገበሬዎች ባህላዊ የመስኖ አጠቃቀም ስልት የጓሮ አትክልቶችንና ፍራፍሬዎችን በስፋት ማልማት በቻሉ ነበር። የአምባሰል መሬት ፍራፍሬዎችን ያበቅላል፣ ዛፍም ያበቅላል። የአምባሰልን አውራጃ የሚያቋርጥ መንገደኛ ግን
በአንድ ገበሬ ደጃፍ ላይ አንድ እግር ሎሚ ሊመለከት አይችልም። ሎሚ ሲያፈራ ገንዘብ ይሆናል። ሐረሪዎች ማንጎ፣ ጫት፣ ሙዝና ግሽጣ ይተክላሉ። ያን በየመንፈቅ ዓመቱ እየሰበሰቡ ይሸጡታል፣ ይመገቡታልም። ዘጋምባ ዝም አላለም። መቼም የግሸን ማርያም መንገድ አስተዋውቆናልና ለጊዜውም ቢሆን ያው ጓደኛሞች ነን እያለ ነበር። እናም ቀጠለ። እንዲያው ዝም ከምንባባል ከዚያም ባሻገር ደግሞ ዳግም ስለማንገናኝ ብዬ ነው ለየካው ሚካኤል የተናዘዝኩትን ኃጢአቴን ሁሉም አጫውታችሁ። ገበናዬን ገላልጬ በመናገሬ እንደማትንቁኝ ገምታለሁ። ሁሉም ተጓዥ በመስማማት አረጋገጠለት። እኔ በተለይ የሥራ ነገር ሆኖብኝ መንገደኞችን ሁሉ ወክዬ ተናገርኩ። በእውነቱ መንገዳችንን ከዝምታ አድነኸዋል። ወጎች ጣፋጭና አዝናኝ ናቸው። ደግሞም ሁሉም ሰው ግልጽ ሆኖ ስለማይናገር እንጂ እያንዳንዱ ራሱን ቢፈትሽ ብዙ በልቡ የሸሸጋቸው ለሰው ማያወጋው ገበና ይኖረዋልና ባጫወትከን ያለፉ ድርጊቶች አንታዘብህም አልኩት። ዘጋምባ ፈገግ ብሎ ሲያበቃ ብትታዘቡኝም ግድ የለኝም፣ ምክንያቱም ከተለያየም በኋላ ሁሉንም ተረሱታላችሁ፣ ዳግምም አንገናኝም። ዘጋምባ ፋታ ወስዶ ቀጠለ። ከቅዱስ ሚካኤል ፊት ተንበርክኬ ኃጢአቴን ከመናዘዜ በፊት ያው ጥጋበኛና ቦዘኔ ነበርኩ። ቦዘኔነቴን የሚያስገነዝብ አጋጣሚን ደግሞ ልንገራችሁ። አንድ ጊዜ መኪናችን ደብረ ዘይት ላይ አዳር አደረገችና እኔም እንደተለመደው ስጠጣ አምሽቼ ወደ ቤርጉዬ በማምራት ላይ ሳለው ፊኛዬን ያዘኝ። መቼም ጨዋ ሰው በሆን ማድረግ የነበረብኝ መንገዱ ዳር ቆም ብዬ አንዱ ግንብ ስር መሽናት ነበር። ግን ያው እንዳልኳችሁ ቦዘኔ ስለነበርኩ አስፋልቱ ላይ እየሸናው መንገዴን ቀጠልኩ። እስኪ ያስቡት፣ ይህን ድርጊታውን ምን ይሉታል? ልክ በፕላስቲክ ቧንቧ ለችግኞች ውሃ የሚያጠጣ አትክልተኛ መስዬ በቃ እንዲያው እየሸናው ስጓዝ መታጠፊያው ላይ ጉዶንኩኝ። ልክ እየሸናው ስታጠፍ ከወዲያኛው በኩል ሲመጣ ከነበረ ሰው ጋር ከመላተም ለጥቂት ተረፍኩ። ሆኖም እንደ አይነ ስውራን ዘንግ ያስቀደምኩት ሽንቴ የወጣቱን ሰው ሱሪ ደና አድርጎ አረስርሶት ነበር። ምን አባክ ሆንክ ሲል ጮኸብኝ። እየሸናው ነዋ ስል እኔም አፈጠጥኩ፣ የሱሬን ዚፕ እየዘጋው። ወደ ዳር ወጥታ ትሸናም ታዲያ? እንደፈለጉ ብሸና ምን አገባ? ላይ ነው እኮ የሸናህብኝ ብሎ ጮኸ። እያያት ሄድም ታዲያ ስላምባረኩበት በኔው ብሶ ወጣቱ ሰው በቅጡ አጢኑኝ ሲያበቃ ጥሎኝ መንገዱን ቀጠለ። እኔም መንገዴን ቀጠልኩ። ዳሩ ግን ተሳስቼ ነበር። ወጣቱ አልፎኝ የሄደው ሊንደረደር ኖሯል። አገሩ ደብረ ዘይት እንደመሆኑ ምናልባትም ወጣቱ የአየር ወለዶችን ጂዶና ካራት የሚያውቅ ሊሆን ይችላል። እኔ አገር ሰላም ነው ብዬ ስጓዝ እሱ ከኋላ ተንደርድሮ መጥቶ በሁለት እግሩ ማጅራቴ ላይ ቆመብኝ። ምን እንደሆንኩ ታውቃላችሁ? በአፍጢሜ ቱቦ ውስጥ ገባው። ከግማሽ ሰዓት በኋላ በመንገደኞች እርዳታ ከቱቦ ተጎትቼ ወጥቼ ሐኪም ፕላስተር ለጣጥፎልኝ እንደምንም በድጋፍ ካልጋ ደረሱኝ። ከዚያ ወዲህ መንገድ ለመንገድ እየሸኑ የመሄድን ለማድር ግፍ አድርጌ ተውኩ። አሁንማ የተከበርኩና ጨዋ ሰው ሆኛለሁ። ፊኛዬን ሲይዘኝም ጨለም ያለ አጥር ፈልጌ ነው ምሸናው። ተለያየን የተባለውን ወንዝ ተሻግረን ጉዞ ሆነ። ተለያየን ወንዝ ድልድይ የለውም። መኪኖች ወንዙን እየሰነጠቁ ነው የሚያልፉት። ስቴሽን ዋገን ካልሆነም ሌላ መኪና ወንዙን ማቋረጥ አይቻለውም። ባሸዋው ይማረካል። የእኛ ጃጓርም በሰው ተገፍታና በኤኔትሬ የተጎትታ ነበር ወንዙን የተሻገረችው። ዝናብ ከዘነበ እንዲያውም ማንኛውም መኪና ወንዙን ማለፍ አይቻለውም። ተለያየን የተባለው ወንዝ የመጠሪያ ስሙን ያገኘው እናትና ልጅ ወንዙን ሊሻገሩ ሲሉ አንዳቸው በወንዙ በመወሰዳቸው ምክንያት መሆኑ ተነግሮኛል። ፈረሰኛው ውሃ እናትየውን ይዞ ጥርግ በማለቱ ልጅ ብቻዋን ቀረች። እናም ልጅቱ እናቴ ሆይ ተለያየን ስትል በመናገሯ የወንዙ ስም ተለያየን ሆኖ ቀረ ይላል የአካባቢው አፈ ታሪክ። ወንዙ ድልድይ የለውም። ድልድይ ባለመኖሩ ምክንያትም የአካባቢው ሕዝብ ብዙ ይቸገራል። እዚህ ላይ አንድ የሚያስደምም ነገር እንደዋዛ ማንሳት እሻለሁ። በወንዙ ዳርቻ ስንጓዝ ተለያየን ወንዝ ላይ ግንባታው ተጀምሮ የተቋረጠ ድልድይ ተመልክቻለሁ። በጅምር የቀረው ድልድይ በዋና ከተሞች ላይ ለውበት ተብሎ ልዩ ቅርጽ እንደሚበጅላቸው ድልድዮች ጌጠኛ ነበር። የጅምሩ ድልድይ ግራና ቀኝ በጉልላት ያማረ፣ የድንጋይ አደራደሩ፣ ያገነባብ ዲዛይኑና ጥበቡም እጅግ የሚስብ ነው። ድልድዩን ለመገንባት የጀመረው ወራሪው ጣሊያን ነበር። ሆኖም ድልድዩን ሳይጨርስ ተባሮ ኢትዮጵያን ለቀቀ። ጣሊያን የድልድዩን ሥራ ይጨርስ ዘንድ ጥቂት በቆየ ኖሮ ለሚል ጸጸት እንደማንበቃ ግልጽ ነው። ጣሊያን የጀመረውን እኛ መጨረስ ያልቻልንበትን ምክንያት ግን ደግመን ደጋግመን ማሰብ ይኖርብናል። ጠላታችን ወራሪው ጣሊያን በ5 ዓመት የገነባውን ያክል እኛ በ50 ዓመት መገንባት ያልቻልንበት ምክንያት ምን ይሆን? ጣሊያን በባዕድ ምድር ላይ ዘላቂ ሥራ ሲሠራ
እኛ በገዛ ምድራችን ለብ ለብ ሥራ የምንሠራበትን እንቆቅልሽ እስከቶ ማን ይፈተዋል? የአምባሰል አውራጃን ስናቋርጥ የአምባሰል ዜማዎችን አስታወስኩ። አምባሰል ለገደል ማን ያሽሟጥጡታል፣ ፈረስ ባያስጋልብ ማር ይቆርጡበታል። እኒህ አምባሰሎች አበላል ያውቃሉ፣ በገብስ እንጀራ ላይ ሳም አርጉ ይላሉ። በመንገዴ ላይ ስለ ወሎ የሙዚቃ ምንጭነት አሰላሰልኩ። አሁን ወሎ የወግና የሙዚቃ ምንጭ ናት። ደሴ የሰነበተ ለፈገግታ የሚያበቃ የወግ መስተንግዶ ይቀርብለታል። በጥቂት ሰዓታት የደሴ ቆይታዬም 2 ወጎችን አድምጫለሁ። ስለ ጀነራል ጋሊሳና ስለ ደሴን ገረመው። ደሴን ገረመው የሚል ቅጽል ስም የተሰጠው ባለ 3 ፎቅ ሕንፃ ደሴ ላይ አለ። በደርግ ጊዜ ነው የተገነባው። የደሴ አሽሟጣይ ታዲያ ለፎቁ ስም አወጣለት፣ ደሴን ገረመው። የጀነራል ጋሊሳ ወግ ደግሞ እንዲህ ይነገራል። በኢህአዴግና በደርግ ጦርነት ኢህአዴግ ደሴን ሳይቆጣጠር በመዘግየቱ የወቅቱ የአካባቢው የደርግ ባለሥልጣናት አሊ ሙሳና ጀነራል ረጋሳ በእኛ ጥንካሬ ምክንያት ነው ወያኔ ደሴን ያልያዘው እያሉ ጉራ አበዙ። ጉራቸው ቢጎፈንነው ታዲያ እንዲህ አለ ደሴ፣ የምን ረጋሳ የምን አሊ ሙሳ፣ እኛን የጠበቀን ጀነራል ጋሊሳ። ጋሊሳ ጫት ነው። የእኛ ዱዓ በጫት ላይ የሚደረግ የጸሎት ሥርዓት ይጠብቀናል እንጂ እናንተ አትጠብቁንም ለማለት ነው። ከ1 ሰዓት ጉዞ በኋላ ግሸን ማርያም ደረስን። መስቀልን በመስቀል ተራራ በሚለው የመንፈሳዊ ሰዎች ራእይ መሠረት ኢየሱስ ክርስቶስ የተሰቀለበት ግማደ መስቀል ግሸን ማርያም ማረፉን በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የሚታተሙት የመንፈሳዊ መጻሕፍት ይገልጻሉ። የግሸን መስቀል ተራራ በእርግጥም በሰው ልጆች የተቀረጸ እንጂ የተፈጥሮ በረከት አይመስልም። ፍጹም ከገመትኩት በላይ ተራራው የመስቀልን ቅርጽ ይዞ አገኘሁት። የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ግሸንን አጥለቅልቀዋት ደረስን። አረጋውያን፣ ወጣቶች፣ ምሁራን፣ ገበሬዎች፣ ጋዜጠኞችና አገር ጎብኚዎች ግሸን ማርያምን አጨናንቀውታል። በመስቀል ተራራ ላይ የምዕመናን ማረፊያ ድንኳኖች ተጥለዋል። ዝማሬዎች ከየአቅጣጫው ይሰማሉ። የቅድስት ማርያም ስም ከፍ ብሏል። አብዛኞቹ ሴት ምዕመናን ነጠላ ተከናንበዋል። ጧፍ የትም ቦታ በርቶ ይታያል። በጭንቅ አማላጇ የሚለው የልመና ድምፅ በተለይ ተደጋግሞና ጎልቶ ይደመጥ ነበር። ቀስ በቀስ እየመሸ ሄደ። እኔም ከመንገድ ጓደኞቼ ጋር ድንኳን ተዳብዬ በኪራይ ጋቢ ተሸፋፍኜ ጥግ ያዝኩ። እንቅልፍ ግን የሚታሰብ አልነበረም። የመስቀል ተራራ ቅዝቃዜ አጥንቴ ድረስ ይሰማኝ ያዘ። እየቆየው ግን ለመድኩት መሰለኝ፣ ጥዝጣዜው ቀነሰልኝ። እኩለ ሌሊት ግድም እንቅልፍ ሸለብ ሊያደርገኝ ሞክሮ ነበር። ሆኖም የዘጋምባ ድምፅ ቀሰቀሰኝ። ቅዳሴ ላይ ቆይቶ መመለሱ ነበር። መተኝታችኋል እንዴ ብሎ ሲጠይቅ ና ወዲተኛ የሚል የሴት ድምፅ ምላሽ ሰጠው። ሴቲቱ የጃጓር መንገደኛ ቡድን አባል ነበረች። ከጥቂት ሰኮንዶች በኋላ ዘጋምባ ለመኝታው የሚሆን ሳር እየጎዘጎዘ ወጉን ቀጠለ። ድሮ ቢሆን ሴት አጠገብ ፈጽሞ መተኛት አልችልም ነበር። ሴት አጠገቤ ከተኛች በፍጹም አልምራትም ነበር። ይሄ በቃ የማይሽር ልማዴ ነበር። የሚያውቁኝ ሴቶች ከኔ 100 ሜትር ካራቁ አያምኑኝም ነበር። እንደ ጅብ ነበርኩ ማለት ነው። እንደምታውቁት ጅቦች እርስ በርስ አይተማመኑም። ለዚህ ነው እኮ ጅቦች ፊትና ኋላ የማይሄዱት። አንዱ ሌላውን እንዳይበላ ሁልጊዜ ጎን ለጎን ነው የሚሄዱት። እውነቴን ነው። ስለ ጅብ የኔን ያክል የሚያውቅ የለም። ጅብ ማለት ስግብግብ ፍጡር ነው። የወለደው ልጁ ላይ እንኳ ቁስል ነገር ካየ ስጋ አገኘው ብሎ ራሱን በማታለል የአብራኩን ክፋይ ቀረጣጥፎ ከመብላት አይመለስም። በራሱ ቁስል እንኳ የሚጓጓ ጉደኛ ፍጡር ነው። ደም ከሸተተው አያስችለውም። ከገዛ ታፋው ላይ ቦጭቆ መብላት ያምረዋል። በተጎዘጎዘ እርጥብ ሳር ላይ ተለሽልሸው በማንቀላፋት ላይ ካሉት የግሸን መንገደኞች አንዱ ረዥም ሳቅ አሰማ። ያ ሰው እኔ ነበርኩ። ውድ አንባቢያን፣ ይህ ጉዞ ማስታወሻ በ1993 በጥቅምት ወር የእፎይታ መጽሔት እትም ላይ ታትሞ ከወጣ በኋላ በአጋጣሚ ናዝሬት ላይ ዘጋምባን አግኝቼው ነበር። ገና ሲያይኝ በሞቀ ፈገግታ ተጥለቅልቆ እየጮኸ ተጠመጠመብኝ። በጣም ይገርማል አለ ዘጋምባ አገላብጦ እየሳመኝ። ጋዜጠኛ መሆንን ለምንድን ያልነገርከኝ? ከዚያ በላይ አስገራሚ የሆኑ ገጠመኞችን በነገርኩ ነበር እኮ። በጣም ይገርማል። ሰዎች ደውለው ስለ አንተ በመጽሔት ላይ ተጽፏል ሲሉኝ የሚቀልዱ ነበር የመሰለኝ። መጽሔቱን ገዝቼ ካነበብኩ በኋላ ግን በደስታ እንባ ተናነቀኝ። ባንተም ኮራውብ። እውነቴን ነው። ቃል በቃል ልቅም አርገህ ነው እኮ ያስከው። እኔ መቼም ቢሆን ታሪኬ በመጽሔት ላይ ይወጣል ብዬ አስቤ አላውቅም ነበር። ይገርማል መቼም። ዘጋምባ ፋታ ወስዶ ቀጠለ።
ታዲያ ቁልቢ ገብርኤል እኮ ደርሷል፣ ለምን አብረን አንሄድም? እውነቴን ነው። እንደ ግሸን ማርያም በቁልቢውም ታሪኬ ታትሞ መጽሔት ላይ ቢወጣ በጣም መቼም ዘጋምባን ወድጄዋለሁ። ልቡ እንደ ወረቀት ነጭ ስለሆነ ነው የወደድኩት። በእውነቱ ኢትዮጵያ ነጭ ልብ ያላቸው ዜጎች በብዛት ያስፈልጓታል። ልበ ንጹሕ ሰዎች ከምቀኝነት ጸባይ ጋር አይተዋወቁም። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።